የአደይና የለምለም ፍቅር ይለያል። እንዳያችሁ ለምለም ሲከፋት ወደ አደይ ነው የምትመጣ። አደይ እንደ ትልቅ እህቷ ነው የምታየው እና ምክንያቱም በዛሬ ቀን በሊዲያ ምክንያት ኤላና ለምለም ተጋጭቶ ነበረ። ምክንያቱም ለምለም ኤላና ሊዲያ ተቃቅፎ ቁጭ ብሎ ነበረ። ግን ደግሞ ኤላ ምንም አስበው አይደለም። እውነት ነው። ለምለምም እንዳሰበችው ሊዲያ ከኤላ ፍቅር ይዟታል። ለዛ ነው ለምለምም ካሁኑ በኋላ እዚህ ቤት አልኖርም ብላ ወጥታ ወደ አደይ መታ። ይሄው እንዳያችሁ አደይ እንግዲህ እያጽናናችሁ ነው። እንደገና እዚህም ደግሞ ሊዲያ ከመጣች በኋላ ከለምለም ጋር ተያይዞ ተጣልቷል። ዛሬ ጦርነት ተከፍቷል። ፍቅርም ተለቀቀች በዛሬ ቀን። ውድና እየተከበራችሁ ቤተሰቦቼ ደህና ናችሁ ወይ? ሰላማችሁ ይብዛ። እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ በቅንነት ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ሰራተኛ አደይ ክፍል 36 ተለቋል። ከፍታችሁ ይሁት። እንግዲህ ዛሬ በክፍል 35 የምታስታውሱ ከሆነ ኤላና ለምለም ተጣልቶ ነበረ። ምክንያቱም በሊዲያ ምክንያት ሊዲያ እንግዲህ ኤላ ሳደውይልኝ እንዳትመጪ ብሎ ቢያስጠነቅቃትም እሷ ግን ወደ ኤላ ቤት መሮጥ ትወዳለች። ምክንያቱም ኤላን አፍቅረዋለች። ለምለም ደግሞ ትክክለኛ ፍቅረኛዋ የመጀመሪያው ፍቅረኛ ስለሆነች ኤላም ይፈልጋታል። ምስቱ ለማድረግ ስለምፈልግ ለምለም እንዲከፋት ወይንም እንድታዘን አይፈልግም። ለዛ ነው ሊዲያን ከቤትም አባረራት እና አንድ ላይ ተቃቅፎ ቁጭ ብሎ ነው ያየችው ለምለም። ለዛ ነው ለምለም ወደ አደይ ሄዳ ሁሉንም ነገር ተናግራለች። አደይም አጽናንታለች። ይሄ ነገር እንትን ብለሽ ነው የተረዳሽው እንጂ መካከላችሁ ምንም የለም። ያው ታውቃላችሁ ሊዲያ ቀበጥ ናት፣ መጨፈር ዘና ማለት ስለምትፈልግ ነው ብላ አብራታለች። እንግዲህ አደይ በሳል ልጅ ናት፣ ለሁሉም ሰው ጥሩ ልጅ ናት። ሊዲያም ይከፋታል የምር ያው ኤላን ስላፈቀረችው ብቸኝነት በጣም ተሰምቶታል። ለዛ ነው አደይ በዛሬ ቀን ብቸኝነት ስሰማሽ እኔ አለውልሽ አጠገብሽ ነኝ ጥሪኝ እያለቻት ነው። አሁን ደግሞ ሊዲያ ወደ አደይ እየተጠጋች ነው። ፍቅር ደግሞ በዛሬ ቀን ተለቃለች እና ታውቃላችሁ ንጉስ በጣም ተጎድቷል። በባርኮትና በዴቭ ምክንያት ተጎድቷል። እነሱ በጣም ነው እየደበደቡት እና ሊዲያና ለምለም ጦርነት ከፍቶ ነበረ። እነሱ ሲጨቃጨቁ እንደገና ለምለም በጥፊ ነው መታችሁ ሊዲያን። ዴቭ ይሄን አይቶ በጣም ነው እየተቆጣት። ለምለምን አስጠነቅቃታል። እኔ እህቴ በጣም ነው የሚወዳት። እህቴ ማንም ሰው ጫፋን እንድደርስ ጫፋን እንድነካ አልፈልግም። ስለዚህ በልክ አድርግ ብሎ እንትን አድርጓል። ተቆጥቷል። ያው ሊዲያም ማነው ለምለምም ሊዲያን በጥፊ ስለመታች ግን ጥፋተኛ እዚህ ሊዲያ ናት። ምክንያቱም ከዚህ በፊት ኤላ የኔ ብቻ ነው፣ ሁለተኛ ኤላ አጠገብ እንዳደርሺ ብላ ስንቴ ያስጠነቀቀችው። እሷ ግን አልሰማችም። ሁሌ ወደ ኤላ ቤት ስለምትሮጥ ለምለምም ቀናች። ኤላ የኔና የኔ ብቻ ነው፣ ሌላ ሰው ሊወስድብኝ አይችልም ብላለች። ባርኮትም ተቆጥቷል። ግን ደግሞ ለምለም እኔ አቃታለሁ፣ ሰው ካልነካ እሷ ሰውን አትነካም ብሏል። እውነት ነው። ግን ሊዲያ አንደኛ ሰራተኛ ብላ ዝቅ ስለምታደርግ ኤላ ደግሞ ይሄን አይፈልግ። እንግዲህ በሊዲያ ምክንያት ለምለምን አንቋት ነበረ። ከዛ ኤላ መጣ። ኤላ ሲመጣ በጣም ነው የተቆጣ ለዴቭ ማለት ነው። እህት እንደምታስፈልግ እኔ ደግሞ ለምለምን ታስፈልገኛለች፣ ማንም ሰው ጫፋን እንድነካ አልፈልግም ብሎ ለምለምን እዞ ወደ ቤት ሄዷል። በዛን ጊዜ ነው ግርግር ስነሳ ንጉስ እንግዲህ አመልጦ ሮጦ ሄዷል። ወደ ደመቀ ነው ሮጦ የሄደው። ደመቀ ደግሞ ቶሎ ብሎ ፍቅርም ልለቃት አልቻለም። በጣም ነው ያሰቃያት። አንቺ በጣም አደይ ላይ ያደረግሽው ነገር ብዙ ስለሆነ በጣም
በደንብ መቀጣት አለብሽ እያላት አሰቃያት እና ይሄንን ነገር ንጉስ ሮጦ ወንድሙ በጣም ነው የደበደበኝ፣ ወንድሙ ኃይለኛ ነው፣ ስለዚህ ቶሎ ሊቀቃት አለው ማለት ነው ንጉስ። እና ደመቀም ይሄንን ነገር ፈርቶ ቶሎ ብሎ ለቀቃት። እሱም ደግሞ በስልክም ባርኮት በስልክም አስጠነቅቆታል። ከለቀቅ እህትን ቶሎ ልቀቃት፣ ካልሆነ ደግሞ እንተያያለን ብሎ ሳስፈራራ ቶሎ ለቀቃት ማለት ነው። እና ባለፈውም እኮ ፍቅር ልታመልጥ ሞክራለች፣ ግን አልተሳካለትም። በዛሬ ቀን እንግዲህ ዴቭና ባርኮት መንገድ ላይ እየፈለጓት ነበረ። መጨረሻ ላይ አገኟት። እሷ ግን በጣም ተጎድታለች። መንገድም ረዥም ስለሆነ እየተጓዘች እንደገና ደግሞ ታስራም ስለነበረች ፍቅር መራመድም ከብዶት ነበረ። እንግዲህ ዴቭና ባርኮት መንገድ ላይ እየፈለጓት እየጠራዋት አገኟት ማለት ነው። እና እዚህ ነኝ አለው እያለች እንግዲህ ተገናኝቷል። ወደ ቤቷ ተመልሳለች። ፍቅር በዛሬ ቀን ታግታ የነበረችው ተፈታለች። ደመቀም እንግዲህ በምን ምክንያት እንደ አገታት ባርኮት ሰምቷል። ወደ ቤት ብቻ ትመለስ እንጂ እኔ ይሄንን ነገር ዋጋውን አስከፍላታለሁ፣ አንቺ ብቻ አደይ ይቅርታ አድርግልኝ ብሏታል። እንደዛ ነው። ሌላ ደግሞ ዴቭ ለንጉስ አስጠነቅቆታል። በጣም አንቆ ነው የመታው ማለት ነው። ድጋሜ አደይ አጠገብ እንዳትደርስ፣ ፍቅር ብቻ ወደ ቤት ትመለስ እንጂ አንተ ግን ከህይወታችን ራቅ ብሎ አስጠነቅቆታል። ነገ ደግሞ እኛ ላይም እንደዚህ ታደርጋላችሁ በምን እርግጠኛ እንሆናለን ብሏል። ደመቀ እና እንግዲህ ንጉስ ይሄ ነገር በተደጋጋሚ እያደረጉ ነው። አደይ ላይም እንደገና ደግሞ ፍቅር ላይም አድርጓል። ተለምዷል ማለት ነው እዛ ቤት። ደመቀ እንኳን ያው በአደይ ምክንያት ነው እንጂ እንደዚህ አያደርግም ነበረ። ደመቀ በጣም ነው የተናደደ። የደሞዙ ነገር በጣም ነው ያናደደው። አደይ እንግዲህ አብሮ ያደጉ እንደገና ደግሞ ደመቀ አባት ስለሌለው የአደይ አባት እንደ አባት አድርጎ ስላሳደገው እኔ ማንም የለኝም የእንጀራ እናት ነው ያለኝ፣ እናትና አባት የለው ማለት ነው። እና ያለችኝ አደይ ናት፣ አደይንም አሳጣሽኝ ብሎ ለዛ ነው የተናደደበት ለፍቅር። ከለቀቃት በኋላ ለአደይ የ2 ወር ደሞዟን እዟት ሄዷል። አያችሁ ደመቀ ተሸግሮ እንጂ የሰውን ላብ አይወስድም፣ እንደውም አስመልሶታል ማለት ነውና ዝም አላለም። ፍቅርም ዋጋ አስከፍሎታል። የአደይን ደሞዝም ልሰጣት ቀጥሯት ነበረ፣ ግን አልተገናኙም ብላሁኑ እንደዛ ነው። አደይ እንግዲህ ጥሩ ሰው መልካም፣ መጨረሻው ግን የማን እንደምትሆን አይታወቅም። ዴቭም ያፈቅራታል፣ ባርኮትም እንደዛ፣ ንጉስማ በጣም ያፈቅራታል። እንግዲህ ግን የኔ ባትሆንም እኔ ሁሌ በአይኔ አያታለሁ፣ እኔ ካላየው እኔ መኖር አልችልም፣ ማቆም አልችልም ብሏል ዴቭ። ዴቭ እንግዲህ ሁለተኛ አደይ አጠገብ አትድረስ ብሎ ቢያስጠነቅቅም እሱ ግን እምቢ አለ።